በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የሮሜ መልእክት ጥናት እየቀጠለ ነው። ዛሬ ሮሜ ምዕራፍ 3 ከቁጥር 21 ጀምሮ እስከ 31 ያለውን እናያለን። እስካሁን ድረስ ምዕራፍ 3 እስከ ቁጥር 20 ያለውን አጥንተናል። እንግዲህ በዚህ ውስጥ የተመለከትነው የአይሁዳዊ ብልጫ ምንም እንዳልሆነ፣ ያው እንደ አሕዛብ ኃጢአተኛ መሆኑን፣ ከኃጢአት በታች እንደተደረገ ተመልክተናል። በባለፈው ሳምንት ክፍለ ጊዜ የሰው ልጆች ሁሉም አይሁዳዊውም ግሪካዊውም ሁሉም መጀመሪያ ከኃጢአት በታች ቀጥሎ ከፍርድ በታች እንደሆኑ ተመልክተናል። ግን በዋናነት ትኩረት ያደረገበት ከአይሁድ በሆኑት ሕዝብ ላይ ነው። እነዚህን ሕዝቦች ከሕግ በታች ያሉ ብሎ ነው የሚያስቀምጣቸው። ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ካለ በኋላ ሕግ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን ብለናል። ስለዚህ ሕጉ የብሉይ ኪዳን ዘመን ሕግ የአምስቱ የሙሴ መጻሕፍት ሕግ ብቻ አይደለም። ጠቅላላ በአምስቱ የሙሴ መጻሕፍት ሕግና በሌሎቹ የነቢያት መጻሕፍት ውስጥ ያለው ሕግ አጠቃላይ ሕግ ይባላል። የሚናገረው ከሕግ በታች ላሉት ነው። ትኩረት የሚያደርገው ሕጉን ለተቀበሉት፣ ሕግ ለተሰጣቸው ለአይሁዳውያን ነው። ለምን? እነሱ ራሳቸውን ሕግ ከሌላቸው አሕዛብ ወይም የግሪክ ሰዎች የተሻሉ እንደሆኑ አድርገው ስለሚቆጥሩ፣ እነሱ እንደሚጸድቁ ሌላው እንደማይጸድቅ፣ እነሱ ጻድቃን እንደሆኑ ሌላው ኃጢአተኛ እንደሆነ፣ አሕዛብ ኃጢአተኞች እንደሆኑ ብቻ ነው የሚረዱት። ስለዚህ ከሕግ በታች ላሉት ሰዎች ትኩረት ተደርጎ ይነገራል። የአሕዛብ ወይም የአይሁድ ማለት የግሪክ ሰዎች አፍ ብቻ እንዲዘጋ ሳይሆን የአይሁድ አፍም አፍ ሁሉ ሲል አይሁድን የሚመለከት ነው። አፍ ሁሉ ይዘጋ ዘንድ ነበረ እያስተማራቸው የነበረው። እና እንዴት ነው ያስተማረው? መጽሐፍትን በመጥቀስ ነው። ሰው ኃጢአተኛ መሆኑን ጻድቅ እንደሌለ ለማሳየት ብዙ ጥቅሶችን ጠቅሶ ሥጋ የለበሰ ሁሉ ኃጢአተኛ እንደሆነ በእግዚአብሔር ፊት እንደማይጸድቅ እያሳየ ነበር የመጣው። ስለዚህ የሕጉ አገልግሎት ምንድን ነው ብለን ስንል ሰዎች ኃጢአተኞች መሆናቸውን ማረጋገጥ ነው። እውጭ ያሉት ጣዖት አምላኪዎቹ አሕዛብ ብቻ ሳይሆኑ ከሕግ በታች የተደረጉት አይሁድም ኃጢአተኞች መሆናቸውን ሕጉ ገልጧል። ከኃጢአት በታች ከሆኑ ደግሞ ከፍርድ በታች ናቸው። እንደዚህ ነው ሲናገረን የነበረው። ከኃጢአት በታች እንደሆኑ ሲያብራራ የጠቀሳቸው ጥቅሶች በጣም አስደንጋጭ ናቸው። የሰው ልጆችን በአጠቃላይ የገለጸበት መንገድ በጣም የሚዘገንን ነው።
ባለፈው አይተናል። ጉሮሯቸው የተከፈተ መቃብር ነው። በምላሳቸው ሸንግለዋል። አፋቸው መራርነትን፣ እርግማንን ተሞልቷል። እግራቸው ደምን ለማፍሰስ ፈጣን ነው። በቃ ከባድ ከባድ መገለጫዎች ናቸው እና ሲጠቀለል እግዚአብሔርን የሚፈልግ የለም፣ የሚያስተውልም እግዚአብሔርንም የሚፈልግ ሰው የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ጻድቅ የለም አንድስ እንኳ። እንደዚህ ነው የሰው ዓለም የተገለጠው። ከምን አኳያ? ከሕጉ አኳያ፣ ከመጽሐፉ አኳያ። መጽሐፉ ሁሉን ከኃጢአት በታች ዘግቶታል። ሁሉ ከኃጢአት በታች ከሆነ ሁሉ ከፍርድ በታች ነው። ይህንን ማንበብ በጣም ከባድ ነው። ግን እግዚአብሔር ከሰማይ ሆኖ የሰው ልጆችን ሲመለከት ያየውን ነው ጳውሎስ የጻፈልን። ስለዚህ እውነታው ይሄ ነው። በምን? በመጽሐፍ። ግን በመጽሐፍ ብቻ አይደለም፣ በተግባርም እንኳን አማኞች የማያምኑም ሰዎች እውነቱን ከተናገሩ ሊቀበሉት የሚገባ ተግባራዊ እውነታ ነው። ሰው ከኃጢአት በታች ነው፣ ስለሆነም ከፍርድ በታች ነው። እና ምን ይሻላል? እንግዲህ ከምዕራፍ 1 ጀምረን ልክ እስከዚህ እስከ ቁጥር 20 ድረስ ስንሰማ የቆየ ነው። ይሄንን ነው የሰውን ኃጢአተኝነት፣ የአሕዛብን ኃጢአተኝነት፣ እንደዚሁም ደግሞ እሻላለሁ ብሎ በሌላው የሚፈርደውን ሰው የሞራል ሰው ነኝ የሚለውን የእሱን ኃጢአተኝነት፣ ደግሞም የአይሁድን ኃጢአተኝነት ስንሰማ ነው የቆየ ነው። ከዛም ጻድቅ የለም አንድስ እንኳ እያለ ሰውን ከኃጢአት በታችና ከፍርድ በታች አድርጎ ሲያቀርብልን ነው የመጣው። የሰማኑ በሙሉ የሚያስደነግጥ የሚያሳዝን ነገር ነው። ጭልም ያለ ነገር ነው። ለምን? ስለ ሰው ሁኔታ ስለሰማን ነው። ሰው በእግዚአብሔር ፊት ሲታይ ምን እንደሚመስል ነው እስካሁን ስንሰማ የነበረው። ከዚህ በኋላ ግን ከቁጥር 21 ጀምሮ ወደፊት ያለው የሮሜ መልእክት አጠቃላይ ትምህርት ይታጠፋል ወደ ብሩህ ተስፋ፣ የምስራች ወደ ሆነ እውነት፣ ወደ ወንጌል እውነት፣ ደስ ወደሚያሰኘው የእግዚአብሔር ሥራ፣ እግዚአብሔር ለሰው ልጆች ወዳደረገው ነገር ይሻገራል። ክብር ለእግዚአብሔር ይሁን። ከሰዎች ኃጢአት ወደ እግዚአብሔር ጽድቅ ይሻገራል። እስካሁን የሰማነው የሰዎችን ኃጢአት ነው። ከዚህ በኋላ የምንሰማው ግን የእግዚአብሔርን ጽድቅ ነው። እስካሁን የነበረው ሰው በእግዚአብሔር ፊት ሲታይ ኃጢአተኛ መሆኑን ነው። ከዚህ በኋላ የምናየው ግን እግዚአብሔር በሰው ዘንድ ሰውን ለማጽደቅ የሠራውን የጽድቅ ሥራ ነው። ወይም ሰው በእግዚአብሔር ጸጋ በእግዚአብሔር ፊት እንዴት እንደሚጸድቅ የሚያሳይ ትምህርት ነው። ክብር ለእግዚአብሔር ይሁን። ከቁጥር 21 ጀምሮ እስከ 31 ያለውን እናነባለን። በጣም ቁልፍና ማዕከላዊ የሆነ የሮሜ መልእክት ክፍል ነው። አነባዋለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ
ማስተስረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። ክብር ለእግዚአብሔር ይሁን። በጣም በየቁጥሮቹ የምንሰማው ነገር ሁሉም በፊት ከሰማነው በተቃራኒው ልብን የሚያሞቅ ተስፋን የሚሰጥ ደስ የሚያሰኝ የምስራች የሚሆን ነገር ነው። ምክንያቱም እግዚአብሔር ለሰው የሰራውን ስለሚናገር ነው። እግዚአብሔር እርሱ ራሱ ከሰማይ ሆኖ በብሉይ ኪዳን ዘመን የሰው ልጆችን ሲመለከት ሰው ከወደቀበት ጊዜ ጀምሮ ኃጢአት ወደ ዓለም ከገባበት ጊዜ ጀምሮ እግዚአብሔር ከሰማይ የሰው ልጆችን ሲመለከት ሁልጊዜም አየ፣ ተከፋ። ብዙ ጊዜ ሲከፋ ነው የኖረው፣ ሲያዝን ነው የኖረው። እንዲያውም በኖህ ዘመንማ ሰውን በመፍጠሩ ተጸጸተ ተብሎ እስኪነገር ድረስ በሰውኛ አገላለጽ እግዚአብሔር ምን ያህል እንዳዘነ እናያለን። በቃ ሰውን ባየ ቁጥር ልቡ ሁልጊዜ በሰው ሁኔታ ሲያስበው ለሱ ሐዘን ነው። ምክንያቱም በባህሪው ካለው ጻድቅነት አንጻር ለኃጢአተኛው የሰው ዓለም የሚሰጠው ምላሽ ፍርድ ነው። ይህ ደግሞ እሱን ደስ የሚያሰኘው አይደለም። እግዚአብሔር ሁሌ ደስ የሚለው በፍቅር፣ በምህረት፣ በጸጋ፣ በበጎነት እንደዚህ ነው። ሰውን በማክበር ነው ደስ የሚለው። ስለዚህ ዘመኑ እስኪደርስ ድረስ እግዚአብሔር የሆነ በናፍቆት ውስጥ የነበረ ነው የሚመስለው። ምክንያቱም ነገሩ እንደሚቀየር ያውቃል፣ መፍትሄ እንዳለው ያውቃል። የሰው ልጆች አስከፊ በሆነ ኃጢአተኝነት ውስጥ የሞት ፍርድ የሚገባው ኃጢአተኝነት ውስጥ ያሉ ቢሆንም ነገር ግን ለዚህ የሚሆን መፍትሄ እንዳለ ያውቃል። ዓለም ከመፈጠሩ በፊት በክርስቶስ ያቀደውን ያውቃል፣ ግን ጊዜ አለው። ስለዚህ የሰው ኃጢአተኝነት ከተረጋገጠ በሕጉ መጽሐፍ የሰው ማንነት ተረጋግጦ ሰውም ሕጉን ፈጽሞ ራሱን መርዳት ያልቻለ በራሱ ጥረት መጽደቅ ያልቻለ መሆኑን ካሳመነው ካረጋገጠለት በኋላ ከራሱ ከእግዚአብሔር ዘንድ የሆነ መፍትሄ እንዳለ የሚያሳይበት ጊዜ ደረሰ። የሚገርም። ስለዚህ ይሄው ቁጥር 20 የሚለን ምንድን ነው? ሥጋ የለበሰ ሁሉ የሕግን ሥራ በመስራት በእግዚአብሔር ፊት ስለማይጸድቅ ነው ይላል። እንደማይጸድቅ ተረጋገጠ። ሥጋ የለበሰ ሁሉ ሕጉ እንደውም ኃጢአቱን ነው የሚያሳውቀው። እስካሁን የነበረው እንደዚህ ነው። አሁን ግን ብሎ ይጀምራል ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ምንድን ነው ይሄ የእግዚአብሔር ጽድቅ? እርሱም
ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። የሚያገኙ ሰዎች ናቸው። የትኞቹ ሰዎች? ያ ሕጉ ኃጢአተኞች ናችሁ ብሎ የገለጣቸው፣ ከኃጢአት በታችና ከፍርድ በታች ያደረጋቸው እነዛ ሰዎች የእግዚአብሔርን ጽድቅ ያገኛሉ። ግን እንዴት? ሕግን በመጠበቅ እንዳልሆነ ተረጋግጧል። ስለዚህ እግዚአብሔር የእርሱ የሆነውን ጽድቅ የሰው ልጆች እንዲያገኙ አሁን በዚህ ዘመን የሰጠው መፍትሄ ኢየሱስ ክርስቶስ ነው። የኃጢአተኞቹ ኦብጀክት ማለት የሚታመን ማንነት አድርጎ በፊታቸው አቀረበው። ኢየሱስ ክርስቶስን በማመን ሰው ይጸድቃል። ሕግን በመጠበቅ መጽደቅ ካልቻለ ታዲያ ምን ይሁን? ሰው ሳይጸድቅ መቅረት አይችልም፣ ወይም የእግዚአብሔር ዕቅድ ሳይፈጸም አይቀርም። እንዴት ያጽድቀው? ራሱን ከካደ በሕጉ አማካኝነት ሕግን መፈጸም እንደማይችል ካረጋገጠ በኋላ ሰው መፍትሄው ኢየሱስን ማመን ነው ሲባል ኢየሱስን በሚያምንበት ጊዜ በኢየሱስ ውስጥ ያለው የእግዚአብሔር ጽድቅ ለሱ ይቆጠርለታል። ይሄን ዘመን እግዚአብሔር ሲናፍቀው ነበረ። በእርሱ ልብ ውስጥ አለ፣ በዕቅዱ ውስጥ አለ፣ በብሉይ ኪዳን መጽሐፍት ውስጥም ተሰውሮ አለ። አሁን ግን ተገልጧል። እግዚአብሔር ይመስገን። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ወደ ኋላ አስቀድመን የሚል ቃል አለ ቁጥር 9 ላይ አይሁድም የግሪክ ሰዎችም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ነው የሚለው። አስቀድመን ማለት ቢያንስ አሁን ብዙዎቹ ጥቅሶች ከዳዊትና ከኢሳይያስ ነው የተጠቀሱት። የብሉይ ኪዳን ዘመን ነው። አስቀድመን በነ ዳዊት ዘመን፣ በነ ኢሳይያስ፣ በነቢያቱና በሕጉ ዘመን ሁሉም ኃጢአተኛ መሆኑን አስቀድመን ተናግረናል፣ ከሰናቸዋል። አሁንስ አሁን ግን ይላል። ይሄ አሁን ግን የሚለው ወረድ ብሎ ቁጥር 26 ላይ አሁን በዚህ ዘመን ተብሎ ተጠቅሷል። ስለዚህ አሁን የሚለው ዘመኑን ነው፣ የጸጋውን ዘመን ነው። ይሄ የእግዚአብሔር ዕቅድ ነው። ስለ ዘመን ወደፊትም እናያለን። ሮሜ 4 ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜስ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደው ልጁን ላከ ይላል። እዚሁ ሮሜ 5 ላይ ደግሞ ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል ይላል። ስለዚህ ጌታ ኢየሱስ ክርስቶስ ዘመኑ ሲደርስ በሥጋ ተገለጠ፣ ዘመኑ ሲደርስ በመስቀል ላይ ታየ ወይም መስዋዕት ሆኖ ቀረበ። አሁን ኢየሱስ በሥጋ ሲገለጥና በመስቀል ላይ ሲገለጥ፣ ይህን ቃል የተጠቀምኩት ዕብራውያን 9 ላይ ስለምናገኘው ነው። መስቀል ላይ ይታያል ጌታ። በመስቀል ላይ ሲገለጥ ምንድነው የተገለጠው? አብሮ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገለጠ። ክብር ለእግዚአብሔር ይሁን። ግን የተገለጠው በሕግ አይደለም፣ ያለ ሕግ ተገለጠ። ያለ ሕግ ተገለጠ እና በምን ተገለጠ? በማንነት ተገለጠ። በኢየሱስ ላይ ተገለጠ። ብሉይ ኪዳን ውስጥ በሕጉ መጽሐፍ በፊደል ውስጥ የነበረው ጽድቅ የእግዚአብሔር ጽድቅ በአዲስ ኪዳን በሚጻፍ በሌላ ፊደል ላይ አይደለም የተገለጠው፣ ወይም በራሱ በብሉይ ኪዳን ሕግ አይደለም የተገለጠው። ነገር ግን በማንነት ላይ በሥጋ በተገለጠው እኛን በወከለው ቀራንዮ መስቀል ላይ በዋለው
በጌታ በኢየሱስ ክርስቶስ ተገለጠ። እሱ ሲገለጥ እኮ ሁሉም ነገር ነው የተገለጠው። የተሰወረ ነገር ሁሉ ተገልጧል። ስለዚህ የእግዚአብሔር ጽድቅ ተገለጠ አለ። ሌላ ቦታ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይለናል። እና ጌታ ሲገለጥ ሁሉም ነገር አብሮ ተገለጠ። ተሰውሮ የነበረ የእግዚአብሔር ነገር በሙሉ አብሮ ተገልጧል። እና ይህ የእግዚአብሔር ጽድቅ ምንድን ነው ብለናል? በሕግም በመጠበቅ የሚገኝ የእግዚአብሔር ጽድቅ አይደለም። ታዲያስ ኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ጽድቅ ነው ብለናል። ይሄ ግን አሁን በአዲስ ኪዳን በ27ቱ መጽሐፍት ውስጥ ድንገት የተነገረ ነገር ብቻ አይደለም። ታዲያስ በራሱ በሕግና በነቢያት የተመሰከረለት ነው ይለናል። ይሄ በጣም ግልጽና ብዙ ጊዜም የተማርነው ነው። ታዋቂዎቹን ብቻ እንጥቀስ። በእምነት ስለ መጽደቅ ራሱ ሕግና ነቢያቱ ብሉይ ኪዳን ራሱ ይናገራል ወይ? መስክሯል ወይ? ዘፍጥረት 15 ቁጥር 5 ምንድን ነው የሚለን? አብርሃም አመነ፣ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይለናል። ይሄ ከሕግ መጽሐፍት አንዱን እንኳ ብናነሳ ማለት ነው። እንደዚሁም ከነቢያት መጽሐፍት ደግሞ ባለፈው ጠቅሰነዋል። ጻድቅ በእምነት ይኖራል ብሎናል። ዕንባቆም ምዕራፍ 2 ቁጥር 4 ላይ የምናነበው ቃል ነው። ስለዚህ ብሉይ ኪዳን ራሱ በእምነት ስለ መጽደቅ ምስክርነቱን ሰጥቷል። ያለ ሥራ በእምነት ስለ መጽደቅ ይናገራል። እዚሁ ምዕራፍ 4 ቁጥር 7 ላይ ከመዝሙረ ዳዊት ከመዝሙር 31 በቅንፍ 32 ቁጥር 1 ላይ ተጠቅሷል። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። ይሄን ጥቅስ ይጠቅሳል። ይሄ የተጠቀሰው ለምንድን ነው? ቁጥር 4 ላይ እንደዚህም ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብፅዕና ይናገራል ነው የሚለው። እና እንዴት ነው ሰው የሚጸድቀው? አሁንም የብሉይ ኪዳንን ምስክርነት እናምጣ። ኢሳይያስ ምዕራፍ 53 ላይ በምንሄድበት ጊዜ ጌታን ኢየሱስ ክርስቶስን በመስቀል ላይ እንደሆነ አድርጎ በሚያቀርብበት ክፍል ምንድን ነው ያለው? ቁጥር 11 ላይ ከነፍሱ ድካም ብርሃንን ያያል ደስም ይለዋል፣ ጻድቅ ባሪያዬም በእውቀቱ ብዙዎችን ያጸድቃል ኃጢአታቸውንም ይሸከማል ይላል። ስለዚህ ሰው በራሱ ጥረት የሆነ ሕግን ጠብቆ ሳይሆን የሚጸድቀው ጻድቅ ባሪያዬ ያጸድቃል። በኢየሱስ እንደሚጸድቅ ሰው ራሱ ብሉይ ኪዳን ይመሰክራል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ በክርስቶስ ላይ ተገልጧል። ስለዚህ ክርስቶስ ከሆነ ደግሞ የሚደረግ ሳይሆን የሚታመን ነው። ፊደል ቢሆን ኖሮ ይደረጋል። ፐርሰን ነው፣ ማንነት ነው። ስለዚህ የሚታመን ማንነት ነው እግዚአብሔር የሰጠን። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እውነት ነው። ጌታ ኢየሱስ ክርስቶስ የመጣው ለዓለም ሁሉ ነው። መዳንም የእግዚአብሔር ጽድቅም የታወጀው ለእግዚአብሔር ሕዝብ ነው ማለት ለዓለም ሕዝብ ነው። ይኸውላችሁ ይሄ ቁጥር 21 እንደ አዋጅ ውሰዱት። በቃ አንድ ክፍለ ዘመን አብቅቶ ወደ ሌላ ክፍለ ዘመን ተርኒንግ ፖይንት ሲደረግ ወይም መታጠፊያው ላይ ብዙ ጊዜ አዋጅ ይታወጃል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ሲጠበቅ የነበረው እግዚአብሔር ሲጠብቀው የነበረው ራሱ ሲናፍቀው የነበረው
ቅዱሳት መጻሕፍትን የሚያውቁ ቅዱሳን፣ የብሉይ ኪዳን ቅዱሳን የመሳሰሉ ሲጠብቁት የነበሩት ያ የእግዚአብሔር ጽድቅ ተገልጧል። ያለ ሕግ ተገልጧል። ከሕግ ውጪ ሕግን በመጠበቅ ላይ ሳይመሰረት ታዲያስ በእምነት ተመስርቶ ለሰዎች የሚሰጥ የእግዚአብሔር ጽድቅ ተገለጠ። አዋጅ እንደማለት ነው። በጣም ደስ የሚል ነው። የብሉይ ኪዳን ቅዱሳን ሲናፍቁት እንደነበረ ሁልጊዜ የምንጠቅሰው ጴጥሮስ ላይ ያለውን ቃል ማየት ይቻላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ነው። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣ ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር ሊመለከቱ መላእክቱ ሊመለከቱ ይመኛሉ ይላል። እግዚአብሔር ይመስገን። ስለዚህ የብሉይ ኪዳን ቅዱሳን ተስፋ ሲያደርጉት የነበረ እግዚአብሔር ሲናፍቀው የነበረ አሁን ጊዜው ደረሰና ያ የእግዚአብሔር ጽድቅ ተገለጠ። ሐዋርያው ጳውሎስ ለሮም ክርስቲያኖች ማስተዋወቅ የፈለገን ትልቅ ጉዳይ ነው። ለመላው ዓለም ለሰው ሁሉ የተገለጠውን ግን ለሰዎች ሊቆጠር የሚችለው ሰዎች በእግዚአብሔር ፊት ሊጸድቁ የሚችሉት በእግዚአብሔር ጽድቅ ተቀባይነት ሊያገኙ የሚችሉት ኢየሱስን ሲያምኑ ብቻ ነው። ስለዚህ ምን አለ? ለሚያምኑ ሁሉ የሆነ አለው። በኢየሱስ ክርስቶስ በማመን የሚገኝ ነው። ሁሉም ጥቅሶች ለሰው ሁሉ እንደመጣ ጌታ ይናገራሉ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ይላል። እርሱ ክርስቶስ በእውነት የዓለም መድኃኒት ነው ይላል። በቃ ቅድም እንዳልነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። የእግዚአብሔር መሻትም ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ፊት የሚል ቃል እናነባለን። ስለዚህ የእግዚአብሔር እቅድ ለሰው ሁሉ ነው። ግን መጽደቅ የሚችለው የእግዚአብሔር ጽድቅ የሚቆጠርለት ግን ያመነው ብቻ ነው። ስለሆነም በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ለምን?